ሰይፉ ህይወቴን አዘብራርቆታል። በሰይፉ ፋንታሁን ምክንያት ስራዬ ሁሉ ተበላሽቷል። ምንድነው የተፈጠረው ልንነግራችሁ ነው። በአገራችን ግዙፉ የመዝናኛ ፕሮግራም አቅራቢው ሰይፉ ፋንታሁን ምን አደረገ? ሰይፉ ሾው ላይ የማይቀርብ አርቲስትና ከሞትና ከአሜሪካ የሚቀር የለም የሚባለው ተረት ውሸት መሆኑን ከሚያረጋግጡልን ነገሮች መካከል አንዱ የእነዚህ አርቲስቶች ጉዳይ ነው። ሰላም ተስፋዬ ካሁን በፊት ሁለቴ ብትቀርብም ከዚህ በኋላ ግን ሰይፉ ጋር ከሄድኩ እግሬ ይቆረጥ ብላ ምላለች። ዓለም ሰገድ አይታሰብም። ሳያትና ማህደር እሱ ጋር ይቀርባሉ ብሎ ከመጠበቅ የምጽአት ቀንን በተስፋ መጠበቅ አሊያም ቴዲ አፍሮን ከሚስቱ ጋር ያጣላ ላያጣላምን ከሰይፉ ጋር ሲጫወቱ መመልከት ይቀላል። ለውስን ደቂቃዎች እኛ ጋር ስትዘልቁ ሕይወቴ በሰይፉ ምክንያት ተዘበራርቋል የተባለበትን ምክንያት አጋርተናችሁ ፍጹም በሰይፉ ሾው ላይ የማናያቸውን አርቲስቶች ከነ ምክንያታቸውን እነግራችኋለን። የአንዳንዶቹ ከዚህ ግባ የማይባል አስቂ ምክንያት ነው። ሁሉንም በየፈርጁ ታደምጡታላችሁ። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ከሀገር መሪ እስከ ከተማ አስተዳዳሪ፣ አትሌት፣ እግር ኳስ ተጫዋች፣ ምሁራን፣ የሃይማኖት አባቶች፣ ሕፃናት፣ አዋቂዎች፣ ደግሞም ሽማግሌዎች፣ ድምፃዊ፣ ተዋናይ፣ ዳይሬክተር፣ ፕሮዲውሰር፣ ደራሲ፣ የሙዚቃ አቀናባሪ፣ ሰዓሊ በሁሉም ሙያ ስኬትን የተጎናጸፉ ደግሞም ሕይወትን ለማሸነፍ መክሊታችን አደባባይ ለማውጣት ከሊቅ እስከ ደቂቅ በግዙፉ ሰይፉ ፋንታሁን ሾው ላይ እንግዳ በመሆን ይቀርባሉ። እሱ ጋር የቀረበ እንግዳ ሁሉ በትክክል የመጣበትን ዓላማ ግብ መጥቶ ይመለሳል። ተጽዕኖ ፈጣሪነቱ የአደባባይ ሐቅ ሆኖለታል። ታዲያ የኪነ ጥበብ ባለሙያዎችም ሆነ ሕዝቡ በሁለት ጎራ የተከፈለ ነው። በእርግጥ የሚያደለው ሰይፉን መውደድና ማክበር ቢሆንም የሚነቅፉትም አልታጡም። ነቀፌታቸው ቁም ነገር አያውቅም፣ የሚጠይቀውን ነገር አያውቅም፣ በቧልት የተሞላ ፕሮግራም ነው የሚሰራው፣ ጭራሽ የጋዜጠኛ ተሰጥኦ የለውምና የመሳሰሉት ሐሳቦችን በማንሳት የሚጠሉት ሰዎች ያሉ ሲሆን በዚህ ምክንያት ደግሞ እሱ ጋር የማይቀርቡ ባለሙያዎች ብዙ ናቸው። አሁን ሰይፉ እንደተባለው ቁም ነገር አያውቅም። ጥያቄውን ለእናንተ እንተዋለን። በኮሜንት መስጫው ላይ ስለ ሰይፉ የሚሰማችሁን አጋሩን። ታዲያ በሰይፉ ሾው ከማይቀርቡ አርቲስቶች መካከል ቀዳሚውን ስፍራ የምትይዘው ማህደር አሰፋ ነች። በሀገራችን የፊልም ኢንዱስትሪ ውስጥ እጅግ በጣም ቆንጆና ጀግና ተዋናይ ከሚባሉት ውስጥ የምትመደበው ማህደር ለሰራቻቸው ስራዎች በቀላሉ በህዝብ ልብ ውስጥ መንገስ የቻለች ተዋናይት ነች። ታዲያ ስንቱ ደጋግሞ በተመላለሰበት የሰይፉ ሾው ማህደር አንዴ እንኳን አለመቅረቧ ግርምትን ይጭርባችሁ ይሆናል፣ አሊያም ጸብ እንደሆኑ ሊሰማችሁ ይችላል። እውነታው ግን ከሌሎች ባለሙያዎች ጋር ከሚቀራረቡ በላይ ማህደር ጋር ይቀራረባል። የጋራ ቢዝነስም አላቸው። ኢትዮ ኤፍኤም 107.8 ባለቤትነቱ የሰይፉ ሰራዊትና ማህደር አሰፋ ነው። ታዲያ እንደዚህ መቀራረብ ካላቸው ለምን እንግዳው አላደረጋትም ከተባለ ምላሹ የሚሆነው ይሄኛው ነው። ማህደር አሰፋ የአደባባይ ሚስጥር የሆነ ታሪክ አላት። ሻህላ ሙዲን ጋር የተገናኘ ከዛ በፊትም ሌላ የፍቅር ታሪክ አላት። ሌሎችም በርከት ያሉ አደባባይ ወጥተው መወራት የማይገባቸው ታሪኮች አሏት። ሰይፉ ላይ ከቀረበች እነዚህ ጥያቄዎች መነሳታቸው አይቀርም። አቅርቧት እነዚህን ጥያቄዎች ካላነሳ ብዙ ትችት በማህበረሰቡ ይደርስበታል። ሸሆ ጋር ስላላት ግንኙነት፣ ስለ ልጇ፣ ስለ ትልልቅ ቢዝነሶቿና ሌሎች የግል ጉዳዮቿ በአንደበቷ መመለስ ስላልፈለገች ሰይፉ ጋር ላለመቅረብ ተማምለዋል። ለመቄዶንያ እርዳታ በሚሰባሰብበት ጊዜ በቦታው አልተገኘችም። እርዳታውን ያደረገችው ለሰይፉ ቪዲዮ ቀርታ በመላክ ብቻ ነበር። ሌላኛዋ በሰይፉ ሾው ድጋሚ የማትገኘው ሰላም ተስፋዬ ነች። ሰላም ካሁን በፊት 2-3 ቃለ መጠይቅ የሰጠች ቢሆንም ከዚህ በኋላ ግን ወደ ሰይፉ ሾው አትመጣም። እንደ ምክንያት ያስቀመጠችው ነገር ደግሞ በሰይፉ የሚቀርቡ ጥያቄዎች ስለሚያበሳጯትና ልክ አይደሉም ብላ በማሰቧ ነው። አሁን ላይ ሕይወት በደንብ አስተምራኛለች። ድሮ ምን መናገር እንዳለብኝ እንኳን የማላውቅ ሰው ነበርኩኝ። ምስጋናውን የሕይወት ውጣ ውረድ ይውሰድና ብዙ ወድቄ ብዙ ተምሬያለሁ። አሁን ላይ ብዙ ማውራት ብዙ ልምድ ማካፈል እችላለሁ ትላለች። በእርግጥም በቅርብ ጊዜ የሰጠችውን ቃለ መጠየቆች ለተመለከተ ሰው የሰላም ተስፋዬን የብስለት ለውጥ መረዳት አይከብደውም። ስለ ሰይፉ ስትናገር እንዳትጠይቀኝ የተባለውን ይጠይቃል። ምንም ጥቅም የሌለው ጉዳይ ላይ ዕድሜሽና የግል ሕይወትሽ እያለ ይፈተፍታል። እንደዚህ አይነት ነገር ሰልችቶኛል በማለት ቁርጥ አድርጋ ሰይፉ ጋር እንደማናያት ተናግራለች። ለዛም ነው ለመቄዶንያው ገቢ ማሰባሰቢያ በርካታ የሙያም የቅርብ ጓደኞቿም ሲገኙ በቦታው ያልተገኘችው። ዓለም ሰገድ ተስፋዬ የእሱ ፈገግ የሚያስብል ምክንያት ነው። በሀገራችን ውስጥ እጅግ በጣም ከፍተኛ ተከፋይ ከሆኑ ተዋናያኖች ከፊት ይገኛል። ባለሙያዎች ሲገልጡት ፕሮዲውሰር የሚሻማበት አክተር ይሉታል። ዓለም ሰገድን ይዞ የሰራ ፕሮዲውሰር ፊልሙ እንደማይከስር፣ ተመልካች እንደማያጣ እርግጠኛ ነው። ከጫፍ እስከ ጫፍ በመስማማት የሚወደድ ብቸኛ ተዋናይ ጭምር ነው። አሁን ባስለመደ ልክ ብዙ ፊልሞችን እየሰጠን አይደለም። ለዚህ ምክንያቱ ደግሞ ለሚስትና ልጁ ሲል ኑሮውን ከኢትዮጵያ ውጪ በስዊድን ማድረጉ ነው።
ታዲያ አለምሰገድ በግሉ ሰይፉ ጋር ብቻ ሳይሆን የትኛው ሚዲያ ጋር ቃለ መጠየቅ የለውም። አንዴ ወይም ሁለቴ ኢቢኤስ ላይ ቀርቧል ከሌሎች ተዋናያኖች ጋር በመሆን። በዛ ቃለ መጠየቅ ላይም ስለ ግል ጉዳይ አላወራም። ታዲያ በርካታ ሚዲያዎች ጥያቄ ቢያቀርቡለትም ወይ ፍንክች ብሏል። ሰይፉም አለምሰገድን አጥብቆ እንደሚወደውና ለቃለ መጠየቅ በተደጋጋሚ ጊዜ ቢጠይቀውም እምቢ እንዳለው ተናግሯል። አለምሰገድ ቃለ መጠየቅ የማይሰጥበት ምክንያት ማውራት ስለማይችል እንደሆነ ተናግሯል። ብዙ ተናጋሪ አይነት ሰው አይደለም። በፊልም ለሚያውቁት ሰዎች አለምሰገድ ብዙ ያወራም ቢባል ለማመን ቢቸግርም እውነታው ግን ሐሳቡን በደንብ መግለጽ የማይችል ሰው መሆኑና የግል ሕይወቱን የተመለከተ ነገር አደባባይ ማውጣት ተገቢ ነው ብሎ ስለማያምን ነው። እኛን ጨምሮ በርካቶች በቃለ መጠየቅ ማየት ከምንፈልጋቸው ሰዎች መካከል ዋነኛው አለምሰገድ ነውና ባክን ሰይፉ በምልክት ቋንቋም ሆነ በሌላ አማራጭ ተጠቅመህ ለሱ ምቾት የሚሰጡትን ጥያቄዎች ብቻ በመጠየቅ እንግዳ አድርግልን እንላለን። ሚስ ወርልድ ኢትዮጵያ ተዋናይ፣ ድምፃዊት፣ ግጥምና ዜማ ደራሲ፣ ፕሮዲውሰር፣ አነቃቂ ንግግር ተናጋሪ፣ የሴቶች መብት ተሟጋችና እጅግ በጣም ቆንጆ የሚሉት መጠሪያዎች ሁሉ ተጠቅሞ መጥራት ለሳያት ደምሴ የተለመደ እውነት ነው። ዘርፈ ብዙ ባለሙያ መሆኗ የተለየ ያደርጋታል። መረጋጋቷ፣ እንደ ዘመነኞቿ ብዙ አለመሽቀርቀሯ፣ በየቦታው አለመታየቷ እሷን የተለየች ሴት አድርጓታል። በሕዝብ ብቻ ሳይሆን ባለሙያዎችም የሚያከብሯት፣ ብዙ የሚማሩባት የጥንካሬ ተምሳሌት እንደሆነች ብዙሃኖች ምስክርነታቸውን ይሰጣሉ። ቁጥር ስፍር የሌላቸው አፍቃሪዎች ቢኖሯትም እስካሁን ግን ትዳርን አልሞከረችውም። ታዲያ በዚህ ልክ መወደድ ያላት ሳያት ሰይፉ ላይ ቀርባ ሐሳቦቿን አለማጋራቷ ብዙ መላምንት ሲሰጡ ይሰማል። በልጅነቷ የደረሰባትን በደል ሰይፉ ስላወራ ጸብ ናቸው ምናምን እየተባለ ቢናፈስም ይሄ ከእውነታ የራቀ ነው። በእርግጥ ሰይፉና ሳያት ጸብ ናቸው፣ ያውም ጸቡ ፍርድ ቤት የደረሰ ጸብ። ከበርካታ ዓመታቶች ቀደም ብሎ ሳያት በአሜሪካን አገር ኮንሰርት ነበራት። ይህን ኮንሰርት እያቀረበች ባለበት ጊዜ ሰይፉ በቦታው ተገኝቶ ላይቭ በሬዲዮ እያስተላለፈ ነበር። ታዲያ ሳያት በመሃል የራሷን ሙዚቃ መጫወት ከብዷት ሙዚቃ አስከፍታ እየዘፈነች ስታስመስል በቦታው የነበሩ ታዳሚዎች ተቃወሟት። ይህን ጉዳይም ሰይፉ በቀጥታ ስርጭቱ ተናገረው። ሳያት መዝፈን ከብዷት ሙዚቃ አስከፍታ ሊፕሲንግ ሰራች፣ በዚህም ታዳሚው ቁጣውን አሰማ ብሎ ተናገረ። ይሄ ሰይፉ ድርጊት ሳያትን አስቆጥቶ በስም ማጥፋት ከሰሰችው። በስራዬ ላይ ከፍተኛ የሆነ ችግር ፈጥሮብኛል፣ ሕይወቴን እያመሰቃቀለው ነውና የመሳሰሉትን ክስ አቀረበች። ፍርድ ቤቱ ሰይፉን ጥፋተኛ ካለው በኋላ በሽማግሌ እንዲፈታ ሐሳብ ቀረበ። ሳያት አይሆንም ብትልም አበበ ባልቻና ሌሎች አንጋፋ ባለሙያዎች ጣልቃ ገብተው ችግሩን ፈቱት። ነገር ግን ጸባቸው አሁን ድረስ እንደዘለቀ ነው። በዚህ ምክንያት ሳያት ሰይፉ ላይ መቼም ከማይቀርቡ አርቲስቶች መካከል አንዷ ለመሆን በቅታለች። ውድ የቻናላችን ቤተሰቦች ለእናንተ እስካሁን ሰይፉ ላይ ካልቀረቡ አርቲስቶች መካከል ማን ቢቀርብ ደስ ይላችኋል? እናንተስ ስለ ሰይፉ ምን ታስባላችሁ? እንደሚባለው ቁም ነገር የማያውቅ ሙያውን የማይመጥን ሰው ነው ትላላችሁ ወይስ ሰይፉ ፕሮግራም ለማቅረብ የተነሳበትን የመዝናኛ ፕሮግራም በትክክል እየሰራ ያለና የሚሰራውን የሚያውቅ ሰው ነው ብላችሁ ታምናላችሁ? ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።